የዛለት ነጋ አልነጋ ብዬ ፍቅረኛዬ ጋር ደወልኩለት። ሌሊት 12 ሰዓት አካባቢ ጠዋት 1 ሰዓት ከመሙላቱ በፊት ሁሌ የምንገናኝባት ካፌ ላይ ተገናኘን። ፍቅረኛዬ ጉዳዩን ለቤተሰብ ተናግሬ ቀጠሮ ያስያዝኩና በዛ ደስ ብሎ ላገኘው የፈለግኩት መስሎት ደስ ብሎት ነበር የመጣው። ሳየው መጀመሪያ እንባም ሳቅም ያልነበረ ልጅ እንባዬን መቆጣጠር አቃተኝ። ዝም ብዬ ማልቀስ ሆነ ስራዬ። ካፌ ውስጥ የነበሩ ሰዎች ዞር ዞር እያሉ እኛ ላይ ማፍጠጥ ጀመሩ። ለሰው ቁብ አልነበረኝ። እምባ አውጥቼ ማልቀሴ ሳያንስ ህቅ እያለ የሚወጣው ድምፄ ረብሿቸው ዙሪያ ለመሰብሰብ ምንም አልቀራቸውም ነበር። ያኔ ፍቅረኛ ሚዞ የሚጨብጠው ጠፍቶት በጣም ግራ ስለተጋባ ያዘዝነውን እንኳን ሳንጠቀም እጄን እየጎተተ ይዞኝ ወጣ። መኪና ውስጥ ቁጭ አለን። ሀውለት ከምን አንስቼ ወዴት ደርሼ እንዴት ብዬ ልንገሩ? በእርግጥ ስለተፈጠረው ጉዳይ ሁሉንም ነገር አስረድቼዋለሁ። ነገሩን አባቴ ልባስ ሰጥቶት የኔና የሱ ሽምግልና ይሆናል ነው እንጂ አባቴ ያዘረፈው ሰው ልጁንም አብሮ ይሰጠዋል ብሎ በማንም ሊያስበው የሚችለው ጉዳይ አይደለም። የሆነው ግን እንደዛ ነው። አባቴ ብሩንም ልጁንም አዘረፈ። ይህን ነገር እንዴት አድርጌ ልንገረው? አምጬ እንደምንም ተረጋግቼ ቢያንስ ከተገናኘን ከ1 ሰዓት በኋላ ይሆናል የተነፈስኩለት። ስነግረው በጣም ነበር ግራ የተገባው። እየቀለድሽ ነው? እውነትሽን ነው? ምንድን ነው እያወራሽ ያለሽው? ምንድን ነው እያልሽኝ ያለሽው? እያለ ደጋግሞ ጠየቀኝ። እውነት ነው፣ በቃ ይሄ ሽማግሌ መጥቶ ያሳመነው ነገር ነው። እሺ ብሎ ተቀብሎት ጭራሽ ቀን ተቆርጧል፣ ምንም ማድረግ አልችልም አልኩት። አፍ የለሽም እንዴ? መብት የለሽም እንዴ? አንቺስ የራስሽ ህይወት የለሽም እንዴ? እንዴት አትቃወሚም? እንዴት አልፈልግም አትይም? እንዴት ማፈቅረው ሰው መወደው ሰው ላገባው የምፈልገው እየጠበቀኝ ያለ ሰው አለ ብለሽ አትናገሪም? አንቺ ራሱ ስለማትፈልግኝ ስለማትወጂኝ ነው እያለ እንባ ከረዩ አለ ሀውለት። እንዴት እንደዚህ ትላለህ? እኔም እኮ ያላንተ መኖር እንደማልችል አሳምረህ ታውቃለህ። በጣም ነው መወድህ። ምንም በወድህ ምንም ባፈቅርህ ግን አባቴ ማስቀየም አባቴ ማሳዘን ደግሞ አልፈልግም። በቃ አባቴ የፈለገው ነገር ነው። ለሽማግሌዎች ቃል ገብቷል። አብሮ የሚኗኗራቸው የሚያከብራቸው ሽማግሌ ብቻ ሳይሆኑ ጓደኞቹ፣ ቤተሰቦቹ ጭምር ናቸው። ዛሬ እኔ ያሳፈርኩት ማለት ነገ ከማንም ጋር መኖር እስከማይችል ድረስ ስሙም ጭምር ነው የሚጠፋው። በዛ ላይ ይሄ ንብረት ተመዝብሮና ተወስዶበት ዛሬ ዞሮ ዞሮ ለልጄ ነው ብሎ ትዕግስት አደረገ ተወው እንጂ ከእጁ መውጣቱን ካሰበ በሽተኛ ነው የሚሆንብኝ። ያን ማድረግ ደግሞ አልችልም አልኩት። ምን እናርግ? ምን እንበል? በቃ ማልቀስ ብቻ። እሺ ምንም መፍትሄ የለውም? ምንም ማድረግ አንችልም? በቃ እኔና አንቺ ነገር እዚህ ጋር በቃ እያልሽ ነው? ሀውለት ማመን አልቻለም። እኔም ላምን አልቻልኩ። በዚሁ መሀል እያለን ስልኬ ጠራ። ትንፋሽን ዋጥ አድርጌ ተረጋግቼ አነሳሁት። ሄላዋ ቤት ስል እከሌ ነኝ አለኝ። እከሌ ያልኩት አባትሽ ፋብሪካ ውስጥ እምሰራው ሲለኝ ወዲያው መጣልኝ። ሀውለት ይህን ሰው ባሌን ወይም ደግሞ የአባቴን ዘራፊ ጥቁር ይሁን ቀይ፣ ረዥም ይሁን አጭር፣ ታዩ ሌላውን ስሙን እንኳን በቅጡ የማላውቀው ሰው ነው። ልክ እሱ መሆኑን ሳቅ በጣም ተናደድኩ። ስልኬን ማና አባ ሰጥቶ ነው ብዬ ጮህኩበት። በቃ እንደዚህ ነው ያልኩት። ሳቀና ምንድን ነው ያልሽው አለኝ። ስልኬን ማና አባህ ነው የሰጠህ አልኩት። አባትሽ ናቸው የሰጡኝ። ሳይነግሩሽ ነው እንደ የሰጡኝ አለኝ። በረዥሙ ተንፍሼ እሻው ምን ፈልገን የደወልከው አልኩት። አንተዋወቅም እኮ እኔም አላቅሽም፣ አንቺም አታውቂኝም። ከቀለበቱ በፊት መገናኘት ያለብን አይመስልሽም? በዛ ላይ የምትፈልጊያቸው ነገሮች ካሉ ልገዛዛልሽ እፈልጋለሁኝ። ስለዚህ ከቻልሽ ዛሬ መገናኘት እንችላለን፣ ነፃ ነኝ። አሁን ጠዋት ነው፣ በፈለግሽው ሰዓት ደውይልኝ፣ ላገኝሽ እፈልጋለሁ። አንቺን ብታገኝኝ ምትጠያ አይመስለኝም አለኝ። ተመልሼ እደውልልሃለሁ ብዬ ስልኩን ዘጋሁት። ማን የደወለው አለኝ። እሱ ነው አልኩት። ምንድን ነው የሚለው ሲለኝ እንተዋወቅ እያለኝ ነው አልኩት። ይኸውልሽ ሀውለት በቃ ብስጭቱ ወደር አልነበረውም። በጣም ተናደደ፣ ከፋው። መሪውን ደበደበ፣ ራሱን ደበደበ፣ ሚይዘው የሚጨብጠው አጣ። በቃ እየነዳ ወደ ቤት አደረሰኝ። ከዛ በኋላ መናገር አልቻለም። ከኔ ጋር መቆየትም አልፈለገም። በር ላይ ከጣለኝ በኋላ መኪናውን እያበረረ ወደ ቤት ሄደ።
ከትንሽ ቆይታ በኋላ እናቱ ጋር ደውዬ እቤት መግባት አለመግባቱን ሳረጋግጥ አሴር ፌሻል ቤተል አደባባዩን ዝቅ ብሎ ሀበሻ ታወር ሁለተኛ ፎቅ ላይ የ10 ዓመት የስራ ልምዷንና እጅግ በጣም ዘመናዊ የሆኑ የፌሻል መስሪያ ማሽኖችን ኦሪጂናል ኮስሞቲክሶችን ይዛ እናንተን ለማስዋብ እየጠበቀቻችሁ ነው። በቀጣይ ስለ አሴር ፌሻል አመጣጥና የ10 ዓመት የስራ ልምዷን በተመለከተ ረዘም ያሉ ቆይታዎችን አድርገናል። እነሱም ፕሮግራሞች ይዤላችሁ የምመጣ ይሆናል። አሁን ግን በዚህ ስልክ ቁጥር እየደወላችሁ ቀጠሮ ማስያዝ ትችላላችሁ። ላይ እንደሄደ ነግሮኝ ነበር። አሁን ግን ብስጭትጭት ብሎ ገባ። ደህና ናችሁ? ሰላም ናችሁ? ምን ተፈጠረ አሉኝ እናቱ። ለእናቱ ሁሉንም ነገር መንገር ነበረብኝ። ግዴታ የሚያረጋጋውና አጠገቡ ቆሞ ይህን ነገር እንዲቀበል የሚያደርገው ሰው ያስፈልገዋል። ለእናቱ ነገርኳቸው። እናቱም በጣም ደንግጠው ነበረ። ሁሉንም ነገር መጥቼ ያስረዳችኋለሁ። አሁን ግን ከእሱ ጋር የሚሆን ሰው ስለሚያስፈልግ ማወቅ ስላለባችሁ ነው። አጠገቡ ሁኑ፣ ከቤትም አታስወጡት፣ እናንተ ተንከባከቡት ብዬ ስልኩን ዘጋሁት። ከዛ በኋላ ይህን ሰው አልፈልጋትም አላገባትም ብሎ እንዲያምፅ ምንድን ነው ማድረግ ያለብኝ? አልፈልግም የሚለው ነገር ከኔ ሳይሆን ከሱ ነው መምጣት ያለበት ብዬ ማሰብ ጀመርኩ። ሀውለት ወዲያው ደወልኩለትና ናና ውሰደኝ ቤት ነኝ አልኩት። ቡትትት ያለ የሆነ ሽቲ በይ በቃ የሆነ ነገር ነው የመሰልኩት። አለባበሴ ብልሽት ሽት ያለ ፊቴ ምኔ በቃ ጭምልቅልቅ ብዬ ጠበቅኩት። እበር ድረስ መጥቶ አስጠራኝ። ወጣው። ገና ሳየው ደም ይፈላ። በጣም ተናደርኩኝ። ይህን ሰው ነገ ላገባው ነው እማየው፣ ግን ዛሬ ለመጀመሪያ ጊዜ ነው። መልኩ ጭራሽ ታይፔ አይደለም፣ ባህሪውም ቢሆን ታይፔ አይደለም። ለሰዎች ሲቅለሰለስና ጠብር ግፍ ሲል ከሱ በላይ ሰው ያለ አይመስልም። በጣም መልካምና ደግ ሰው ይመስላል። እኛ ግን የምናውቀውን እናውቃለን። አፈጮሌ ሌባ ነው። እንደዛው እንደተዝረከረኩ ወደ ገቢና ስገባ እንዴት ነሽ ደህና ነሽ አለኝ። አዎ ደህና ነኝ እንዴት ነህ አልኩት። ደህና ነኝ። እንድንሄድ ነው የወጣሽው ወይስ እዚሁ ልታገኘኝ ፈልገሽ ነው ሲለኝ የት ነው ምን ሄደው አልኩት። አይ የምትፈልጊው ነገር ካለ እንድገዛዛልሽ፣ በዛ ላይ ሻይ ቡና እያልን አንዳንድ ነገሮችን ብናወራ ደስ ይለኛል አለኝ። እንሄድ አልኩት። እንደዚህ ሆነሽ ነው እንደምትሄጂው ሲለኝ ምን ነው አልወደድከኝም? ካልወደድከኝ መቅረት ይችላል፣ ትዳሩን መቅረት ይችላል፣ ሻይ ቡና ማለቱን መቅረት ይችላል። በቃ እኔ ሁሌ እንደዚህ ነው የምሆነው። እንደዚህ ሁኜ ከኔ ጋር መሄድ አትፈልግም አልኩት። አይ እንደዚህም ሆነሽ ታምሪያለሽ፣ ምንም አይወጣልሽም፣ ነይ ግቢ አለኝ። ጓራ የተላጣ ሁለት ላናድደው በሞከርኩኝ ቁጥር እያናደደ ይመጣ። ተመልሼ እንደውም ጠብቀኝ መጣሁ አልኩኝና ገብቼ ተጣጥቤ ልብሴን ቀይሬ ወጣሁ። በእንደዚህ አይነት መድረክረክ ራሴ የማስናቅ ነው እንጂ ምንም የማመጣው ነገር የለም። ይህ ሰው እንደሆነ ለማናደድና እሱን ለመቆጣጠር በሞከርኩኝ ቁጥር እየተቆጣጠረኝ የሚሄድ ሰው መሆኑ ገባኝ። ልብሴን ቀያይሬ መጥቼ ገቢና እንደገባው ምገርም ሰው ነህ አልኩት። ምን ነው አለኝ። ከአባቴ ብሩንም ልጁንም ዘረፍከው አይደል አልኩት። ሀውለት ይህንንም ንግግር የምናገረው እንዲናደድ እንዲበሽቅ ነው፣ ውስጡን ለመጉዳት ነው። ከት ብሎ ሳቀ። አይገርምም? በጣም እድለኛ ሰው ነኝ። እንዳንቺ አይነት ቆንጆና በ5 ዓመት ውስጥ ህይወቴን የለወጠ ኤክስፒሪያንስ ከአባትሽ ነው ያገኘሁት። አባትሽን እድሜያቸውን ያርዝማቸው። እንዴት ነኝ? አልወደድሽኝም? አንቺም እኔን ማግኘትሽ እድለኛ ነሽ እያለ ያፌዝብኝ ጀመር። እሱን ለማቃጠል ሞረንጉራቸው ቃላት፣ ምጠቀማቸው ድርጊቶች ሁሉ እጥፍ ድርብ ሆነው እኔን እንድናደድና እኔን እልህ እንዲይዘኝ እሱ የራሱ እየተጠቀመባቸው መጡ። ሀውለት አልቻልኩትም። በቃ በምንም መልኩ ላገኘው ላናድደው ይቅርና እኔ ራሴን እዴቴን መቆጣጠር እስኪያቅተኝ ያበሽቀኝና እልህ ውስጥ ይከተኝ ጀመር። እንዲችው እንደተነቆራቆርን ሄደን ያላስገዛሁትን ያላስወጣሁትን ወጪ ጠይቂ። ወርቁ አልቀረኝ፣ ልብሱ አልቀረኝ፣ ጫማው አልቀረኝ፣ የሚፈልገውም አልፈልገው አደከምኩት። ይሄ መጀመሪያ ዙር ነው፣ ገና ሁለተኛ ዙር እፈልጋለሁ አልኩት። ምንም ችግር የለም አንቺ ፈልጊ እንጂ እኔ ላንቺ የፈለግሹን ለማድረግ ዝግጁ ነኝ። ደግሞ የገዛሻቸው ነገሮች እንዴት እንደሚያምሩብሽ፣ በዛ ላይ እነዚህን ውብ የሆኑ ነገሮች ላንቺ በእንደዚህ አይነት ውድ ዋጋ መግዛት በመቻሌ እድለኝነቱ ለእኔ ነው፣ ላንቺ አይደለም። አንቺ እስካልደከመሽ እኔ መግዛቱ አይሰለቸኝም አለኝ ሀውለት። ለምን ያን እያረኩ እንደሆነ አውቆታል። እንዳልፈለግኩኝ ተገድጄ እንደሆነ ገብቶታል። እሱም ቢሆን እኔን የማግባት ከኔ ጋር መሆን እቅድም ፍላጎትም ፕላንም አልነበረውም፣ ጋብቻም ውስጥ የመግባት ቢሆን። ነገር ግን ሲያይኝ እርግጠኛ ነኝ አልደበርኩትም። በጣም ተመችቼዋለሁ። በአንድ ድንጋይ ሁለት ወፍ፣ ሀብቱን ዘርፎ ሀብቱ ደግሞ ሌጋል ሆኖ ጭራሽ የሀብት ወራሽ ተዋራሽ ሆኖ መኖር ማን ይጠላል ብለሽ ነው? እያደረግኩ ያለው ጥረት ሁሉ እሱን ወዳልሆነ ውሳኔ ለመውሰድ እንደሆነ ስለገባው እርምጃዬን ሁሉ እየተከታተለ ራሴን ያጠቃበት ጀመር።
ከስንተኛው ቀን በኋላ ለእናትና ለአባቱ ቤታቸው ድረስ ሄጄ ሁሉም ነገር ነገርኳቸው። በጣም አዘኑ፣ በጣም ከፋቸው። የሆነው ሆነና ግን ከልጃቸው ጎን ጠንክረው መቆምና እሱንም ማጠንከር ስለነበረባቸው እሱ እንዲጠነክርና ይሄን ነገር እርግፍ አድርጎ እንዲተወው ለማሳመን የሚችሉትን ነገር ሁሉ እንደሚያደርጉና እኔም አባቴን ላለማስቀየም የአባቴን ትዕዛዝ ተከትዬ የእሳቸውን ፍቃድ እንድሞላ አበረታቱኝ። ከዛ ቀን በኋላ ግን እኔና ፍቅረኛዬ ከመቼውም ጊዜ በላይ መገናኘትና አብረን ጊዜ ማሳለፍ ጀመርን። ሰርጌም ቀለበቴም እየተቃረበ ሙሉ ጊዜን የማሳልፈው ግን ከማገባው ሰው ጋር ሳይሆን ከምወደው ሰው ጋር ሆነ። በቃ ላጣው ነው፣ የመጨረሻ ነው። ከዚህ በኋላ እኔና እሱ እኮ ልንገናኝ የማንችል ሰዎች ነን ብዬ ሀውለት አበድን ነው ምልሽ። በሳቅ በሀዘን በለቅሶም በቃ በብዙ ነገር የታጀበ ጊዜን አሳለፍን። የቀለበቴ ቀን ደረሰ። ቀለበት አደረግኩ። ሰርጌም ተደገሰ። ወደ ትዳር ገባሁ። መጀመሪያ ከፍቅረኛ ጋር የነበረኝ ግንኙነት የሰርግ ቀን እስክደርስና እስካገባ በሚል የምናደርገው ነበር። ነገር ግን ይህ ነገር ከጋብቻም በኋላ የሚቆም አልሆነም። ሀውለት ባለቤቴን የመጨረሻ ቀን ቁጭ ብለን ስናወራ ቁጭ አድርጌ የነገርኩት ነገር ይኸውልህ፣ ታበስልልኛለች፣ እራት፣ ቁርስ፣ ምሳ ምናምን ትሰራልኛለች። ብቻ ሚስት የምትሆነውን ነገር ከኔ ከጠበቅ ተሳስተሃል። እኔ ምንም ነገር የማድረግ እቅዱም ፕላኑም የለኝም። አንተም ጠዋት ትወጣለህ፣ ማታ ትገባለህ። እኔም እንዳንተ ጠዋት እወጣለሁ፣ ማታ እገባለሁ። ኑሯችን እንደዛ ነው የሚሆነው። ከዛ ባለፈ ይሄ እንደ ባል ልትቆጣጠረኝ ምናምን እንዳያምርህ፣ በፍጹም እንድትቆጣጠረኝ አልፈልግም። የራሴ ህይወት፣ የራሴ ፕላን አለኝ አልኩት። ምንድን ነው ለመስራት ያቀድሽው አለኝ። አይመለከትህም፣ የፈለግኩትን ነገር መስራት እችላለሁ። ምፈልግም ከፈለግኩ ተቀጥሬ፣ ከፈለግኩ አባቴ ጋር፣ ከፈለግኩ ደግሞ ከአባቴ የዘረፍከው ድርጅታችን ውስጥ መስራት እችላለሁ። ግን አንተ አጠገቦኝ መስራት ስለማልፈልግ የራሴን ስራ ሰራለሁ። እንዳትቆጣጠረኝ፣ ከኔ ምንም ነገር እንዳትጠብቅ አልኩት። ይስቃል። ምንም ነገር አይለኝም። ችግር የለውም፣ እሱን እንጋባና እናስብበታለን አለኝ። በእጄ ካስገባዋት በኋላ ምንም አታመጣም ብለህ ከሆነ ስለማታቀኝ ነው። እንደዚህ አይነት ሚስት ማትፈልግ ከሆነ ውሳኔህን አሁኑን ወስን አልኩት። የእኔ ውሳኔ አንቺን ማግባትና ማግባት ብቻ ነው። ሌላ ምንም አይነት ውሳኔ የለኝም። ፍቅሬ ራሱ እንደምፈልጋት አይነት ሴት እንደሚያደርግሽ ስለማቅ አይዞሽ፣ ችግር የለውም፣ እስክታገቢ ነው። ካገባሽኝ በኋላ እንዴት አድርጌ ሚስት እንደማደርግሽ እኔ አውቃለሁ አለኝ። ምን እየዛትክብኝ ነው? ከተጋባን በኋላ አንፋታም፣ አንለያይም፣ የትም አትሄድም ብለህ ከሆነ የጅል ሀሳብ ነው። አንድ እንኳን ቅንጣት ታክል እኔን ዶሚኔት ለማድረግ ብትሞክር አንድ ቀን አብሬህ አላድርም። ይሄን ነው በቃ አልኩት። በቃ ሁለት እንዲህ ነው ማናገረው። እያመነጫጨኩኝ የሌለኝ ባህሪ መጣ። በቃ እየተቆጣው እየተሳደብኩ በመሀል የሰራውን ስራ እያስታወስኩ ያን ሁሉ ስለው ግን እሱ ምንም ነው የማይመስለው። እንዳልኩትም ትዳር ብለን ከገባን ቀን ጀምሮ አንድ ቀን እንኳን ቤት አልዋልኩም። ቀኔም ምሽቴም ፍቅረኛዬ ጋ ነው እምደውለው፣ እማወራው፣ ቴክስት ማረገው ከፍቅረኛዬ ጋ ነው። ታዲያ እየዋለ እያደረ ካገባሽ በኋላ እንራራቃለን፣ እንለያያለን የተባባል ነው እኛ ብሶቡን ቁጭ ያለ ሁሉ ነገር ሲለኝ ከምሽቱ 7 ሰዓት ነው ቤት ምገባው። ሌሊት እወጣለሁ ሲለኝ በቃ ሁለት የማላቃት እኔ ነው የተፈጠርኩት። ያ ሁሉ ሳረገው ግን ምንም ነገር አይለኝም። ባለቤቴ ዝም ብሎ ነገሩን በንቃት ይከታተላል። ከዛም ባለፈ ረዥም ጊዜውን ስራው ላይ ያሳልፋል። ምንም የሚናገረውም የሚቆጣውም የት ማመሸሽ፣ የት ዋልሽ፣ የት አደርሽ የሚለኝ ነገር የለም። ቤት ውስጥ 2 ሰራተኛ ተቀጠረ፣ ምግብ የሚያበስልና ቤት የሚያጸዳ። አንድም ቀን ግን ይሄን አጽጂው፣ ይሄን አንሺው፣ ይሄን ምግብ ስሪ ምናምን ብዬ አላቅም። ምን ልስራ ሲሉኝ ራሱ የፈለጋችሁትን ስሩ ነው ምላቸው። መጀመሪያም ብቻውን ነበር የሚኖረው። የሚያስፈልገውን ነገር ሁሉ ለሰራተኛዋ ሰጥቶ ራሱ ያሟላል። በቃ የኔ ስራ አንዳንዴ ሲለኝ ጠዋት እወጣለሁ ውዬ ማታ እመጣለሁ። አንዳንዴ ሲለኝ ከከሰዓት 10 ሰዓት እወጣለሁ፣ አምሽቼ 4 ሰዓት 3 ሰዓት እቤት እገባለሁ። በቃ የተገላቢጦሽ። ይህ ነገር እየተደጋገመ ቀናት እየተተኩ ሳምንታት እያለፉ ሲመጡ ይህን ጉዳይ የፍቅረኛ ቤተሰቦች ደረሱበት። በጣም ተቆጡ። እኔንም ማስጠራችኝና እናቱ በጣም ተቆጣችኝ። እንደ እናት እንዴት አለች፣ ባለትዳር ሆነሽ የሌላ ሰው ሚስት ሆነሽ ከሌላ ወንድ ጋር በጣም ነውር እኮ ነው። በአንቺ አያምርም፣ በጣም ብልግና ነው። አንቺ ለልጅ ያሰብኩሽ ሴት አልመስልሽ አልሽኝ። አንቺን ነበር እንዴ ለልጅ ያሰብኩሽ ስትለኝማ በቃ በጣም ደነገጥኩኝ።
እኔ እኮ ስለምወደው ነው። በቃ ያለሱ አልቻልኩም። ምንም እናደርገው ነገር የለም። መጻጻፍ ነው፣ መግባት መውጣት ነው። ከዛ ውጭ እኮ ምንም አይነት ግንኙነት የለንም አልኳት። የፈለገ ነገር ቢሆን በቃ እሱ አሁን ያለፈ ታሪክሽ ነው፣ ምንሽም አይደለም። ትዳር ብለሽ ህይወት ውስጥ ገብተሻል። ከዚህ በኋላ ከሱ ጋር የምታጠፊው ነገር የእሱንም ህይወት ያንቺንም ህይወት ማጨለም ነው። ቤተሰቦችሽም ሆኑ ባለቤትሽ ይህን ነገር ቢያቅ ምንም ነገር አላደረግኩም ብትይ የሚያምኑሽ ይመስሉሻል? የሚቀበሉሽ ይመስልሻል? ከምን ጊዜውም በላይ የአባትሽን በደል የምታበዢውና የቤተሰብሽን ስም የምታስጠፊው አንቺ ነሽ። ባለቤትሽ ይህን ጉዳይ ደርሶበት ለቤተሰቡ ቢናገር ቤተሰቡ ተዋርዶ ንብረቱንም ክብሩንም ነው የሚያጣው። አንቺ ይህን በፍጹም አልጠብቅም። ከዛ ባለፈ የልጄንም ነገ እያጨለምሹ ነው። ከሄድሽ በቃ ሂጂለት። ከዚህ በኋላ ለሱ ምኑም አይደለሽም፣ አትረቢውም፣ አትጠቅሚውም። የራሱን ሴት፣ የራሱን ህይወት፣ የራሱን ነገ መፈለግ አለበት ልጄ። አቁሙ። በጣም ነውርና አስነዋሪ ነገር ነው እያረጋችሁ ያላችሁት ብላ እኔንም እሱንም ቁጭ አድርጋ ስድብ በሚቀረው ንግግር ተቆጣችን፣ አናገረችን። ሀውለት የዛ ዕለት ለመጨረሻ ጊዜ የተገናኘንን ያህል ተላቅሰን ሁለተኛ አይለመደንም፣ ከዚህ በኋላ አንገናኝም፣ ከዚህ በኋላ እኔ እና እሱ የመጨረሻው ቀን ነው ብለን በእሷ ፊት ተማምለን ተለያየን። ሆኖም ግን ሳምንት እንኳን ዝም ተባብለን መቆየት አልቻልንም። ሳምንቱን በቴክስትና በስልክ እያወራን ነበር። ሁለተኛው ሳምንት ላይ ግን በቃ ሊሆን አልቻለም። መገናኘት አለብን ተባብለን ተገናኝተን አብረን ውለን ተለያየን። እናቱ የኔና እሱ መለያየት በፍጹም እንዳልቻለን በማወቋ ፍቅረኛዬን ወደ ውጭ ለመላክ መጣር ጀመረች። እዚህ ሀገር ሆነ ያንተም የእሷም ህይወት ነው የሚበላሸው፣ ከዚህ ሀገር መውጣት አለብህ ብላ የውጭ ፕሮሰስ ጀመረችለት። ሀውለት ቢባል የውጭ ፕሮሰሱም አልሳካ አለ። የኔና የእሱ መለያየቱም አልሆን አለ። በመሀል ግን ያስደንጋጭ ነገር ተፈጠረ። በፍጹም ማርገዝ አልፈልግም ነበር። ምችለውንም አክል ጥንቃቄ እየወሰድኩኝ ኪኒን እየዋጥኩኝ ነበር። ኪኒን እየዋጥኩኝ ግን ማርገዜን አወቅኩኝ። ያኔ በጣም ነበር የደነገጥኩት። በጣም ነበር ግራ የገባኝ። ይህን ነገር ለባሌ ከመንገሬ በፊት ለፍቅረኛ ነበር የነገርኩት። እኔና እሱ ስንጃጃልና ራሳችንን ስንዋሽ የኖር ነው። እንዲህ ስታሰቃዩና የማይሆን ሲሆን ምናልባት ከኔ ጋር ያለሽንም ግንኙነት ሲያውቅ እኮ ሊተውሽ ይችላል። ከተወሽ ደግሞ እኔ አገባሻለሁ፣ ከኔ ጋር አብረን እንሆናለን፣ ከዚህ ሀገር እንጠፋለን፣ እንሄዳለን ነበር የሚለኝ። እኔም ያንን ነበር የተቀበልኩት። ካወቀ የሚወቅ ከሰማ የሚስማ፣ ከተወኝ ከእሱ ጋር ተያይዘን እንጠፋለን። ለዛም ግን በፍጹም መውለድና ማርገዝ የለብኝም ብዬ አምኜ ለዛም ጥንቃቄ እያረኩኝ ነበር።